ጤና ይስጥልኝ ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ቤተልሔም ደሴ ነኝ። አብራችሁን ቆዩ። የፋይዳ ዲጂታል መታወቂያ ለግብርናና ገጠር ትራንስፎርሜሽን ቁልፍ ጉዳይ በመሆኑ አርሶ አደሮች እንዲመዘገቡ የሐረሪ ክልል ምክትል ርዕሰ መስተዳድርና የግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር ጥሪ ያቀረቡ። በክልሉ 284,000 በላይ ዜጎች የፋይዳ ዲጂታል መታወቂያ መውሰዳቸውን መረጃዎች ያመላክታሉ። ሲሳይ ዘሪሁን ተጨማሪ ዘገባውን ያቀርባል። የሐረሪ ክልል ምክትል ርዕሰ መስተዳድርና የግብርና ልማት ቢሮ ኃላፊዋ ወይዘሮ ሮዛ ኡመር የግብርናና የገጠር ትራንስፎርሜሽንን ስኬታማ ለማድረግ የዲጂታል መታወቂያን ለሁሉም ተደራሽ ማድረግ አስፈላጊ መሆኑን ገልጸው በክልሉ የገጠር ነዋሪዎችን የዲጂታል መታወቂያ እንዲመዘገቡ ለማድረግ የተያዘውን ግብ ለመፈጸም በቁርጠኝነት እየተሰራ እንደሚገኝ አብራርተዋል። አርሶ አደሩ ይላሉ ዘርፈ ብዙ ተጠቃሚ የሚያደርገውን የዲጂታል መታወቂያ በመመዝገብ በእጁ እንዲይዝ ለማድረግ የተቀናጀ ስራ መስራት ይገባል ብለዋል። ፋይዳ መታወቂያ የግብርና ትራንስፎርሜሽንን የገጠር ፋይናንስና የአርሶ አደሮችን መረጃ አያያዝ የመሬት አስተዳደር ስርዓትን ለማዘመን ቁልፍ ጉዳይ መሆኑንም ጠቅሰዋል። በመሆኑም ብለዋል የገጠር ነዋሪዎች የብሔራዊ መታወቂያ እንዲመዘገቡ የተያዘውን እቅድ ለማሳካት የሁሉም ርብርብ እንደሚያስፈልግም ጠቁመዋል። አርሶ አደሩ በየአካባቢው በሚገኘው የምዝገባ ቦታ ላይ በመገኘት እንዲመዘገብም ጥሪ አቅርበዋል። በሐረሪ ክልል እስካሁን ድረስ ከ284,000 በላይ ዜጎች የፋይዳ ዲጂታል መታወቂያ መውሰዳቸውን ከክልሉ ወሳኝ ኩነት ምዝገባ ኤጀንሲ የተገኘው መረጃም ያመለክታል። የሴቶችን ሁለንተናዊ ተሳትፎና ተጠቃሚነትን የሚያረጋግጡ ውጤታማ ተግባራት ተጠናክረው እንዲቀጥሉ በኢፌድሪ የሴቶችና ማህበራዊ ጉዳይ ሚኒስቴር የማህበራዊ ዘርፍ ሚኒስትር ዴኤታ ወይዘሮ ሁሪያ አሊ ገለጹ። በሴቶች ተሳትፎ የጸናችና የበለጸገች ኢትዮጵያ በሚል መሪ ቃል በሐረሪ ክልል የሚገኙ የሴት አደረጃጀቶችና ከከፍተኛ የፌዴራልና የክልል የስራ ኃላፊዎች ጋር የመከሩበት መድረክ በሐረር ከተማ ተካሂዷል። አዩብ ካዛሊ ተጨማሪ ዘገባውን ያቀርባል። በሴቶች ተሳትፎ የጸናችና የበለጸገች ኢትዮጵያ በሚል መሪ ቃል በሐረሪ ክልል የሚገኙ የሴት አደረጃጀቶች ከከፍተኛ የፌዴራልና የክልል የስራ ኃላፊዎች ጋር የመከሩበት መድረክ በሐረር ከተማ ተካሂዷል። በመድረኩ ላይ ተገኝተው ንግግር ያደረጉት በኢፌድሪ የሴቶችና ማህበራዊ ጉዳይ ሚኒስቴር የማህበራዊ ዘርፍ ሚኒስትር ዴኤታ ወይዘሮ ሁሪያ አሊ እንደገለጹት ሴቶች በሀገር ግንባታ ሂደት ውስጥ ያላቸው ሚና ለድርድር የማይቀር መሆኑን ገልጸዋል። ሚኒስትር ዴኤታው አክለውም የኢትዮጵያ ብልጽግና የሚረጋገጠው የሴቶችን አቅም ማሳደግና ደረጃው በሚገኙ የውሳኔ ሰጪነት ቦታዎች ላይ ያላቸውን ተሳትፎ ማጉልበት ሲቻል ነው ብለዋል። በተለይም በክልል ደረጃ የሚገኙት የሴት አደረጃጀቶች አባላቶቻቸውን በንቃት በማሳተፍ የልማትና የሰላም ስራዎች መሪ እንዲሆኑ ጥሪ አቅርበዋል። የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ምክትል ኃላፊ የሆኑት አቶ አብዱልሐኪም ኡመር በበኩላቸው ሴቶች በሀገረ መንግስት ግንባታ ላይ ያላቸውን የመሪነት ተሳትፎ ማጉልበትና ማስቀጠል ይገባል ብለዋል። አቶ አብዱልሐኪም አያይዘውም በፌዴራልና በክልል ደረጃ ግማሽ የሚሆኑት አመራሮች ሴቶች መሆናቸውን ጠቅሰው ይህም ሴቶች በሁሉም ዘርፎች የሀገር መሰረትና ዋልታ መሆናቸው ማሳያ ነው ብለዋል። በውይይቱ ላይ የተሳተፉት የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ሴቶች ክንፍ ኃላፊ ወይዘሮ ዚነት ዩሱፍ በበኩላቸው በክልሉ የሴቶችን መብትና ተጠቃሚነት ለማረጋገጥ በርካታ ስራዎች እየተሰሩ መሆኑን ገልጸዋል። በመድረኩ ላይ የሴቶችን የኢኮኖሚ የፖለቲካና የማህበራዊ ተሳትፎ ማሳደግ በሚቻልባቸው መንገዶች ላይ ሰፊ ውይይት ተደርጓል። ከዚህም በተጨማሪ በመድረኩ ማጠቃለያ ላይ በየደረጃው የሚገኙ የሴቶች ክንፍ አባላት በሴቶች ተሳትፎ የጸናችና የበለጸገች ኢትዮጵያ በሚል ሰነድ የቀረበ ሲሆን ተሳታፊ ሴቶች ያነሷቸው ጥያቄዎች ምላሽ እንዲያገኙ እንዲሁም ሴቶች በሰላም ግንባታ ሂደት ውስጥ ያላቸው ተሳትፎ እንዲጎለብት የሚያስችሉ የመፍትሄ አቅጣጫዎች ተቀምጠዋል። የረመዳን ወርን አስተምሮቱ በሚያዘው መሰረት በመደጋገፍና በመረዳዳት ማሳለፍ እንደሚገባ የሐረሪ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ አብዱ ሰላም ጅብሪል ገለጹ። 1447ኛው የረመዳን ጾም ጨረቃ ዛሬ ምሽት ከታየች ነገ ረቡዕ አሊያም ደግሞ ሐሙስ እንደሚጀመር ጠቁመዋል። ዘገባው የሙሄዲን ሙክታር ነው። ሲሳይ ዘሪሁን ተጨማሪውን ያቀርባል። የሐረሪ ክልል እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼህ አብዱ ሰላም ጅብሪል የረመዳን ጾምን አስመልክቶ መግለጫ የሰጡም ሲሆን በመግለጫቸውም 1447ኛው ዓመተ ሂጅሪያ የረመዳን ወር ዛሬ ምሽት ጨረቃ ከታየች ነገ ረቡዕ የሚጀመር መሆኑንና ካልታየች ደግሞ ሐሙስ ዕለት ጾሙ የሚጀመር መሆኑን አንስተዋል። የረመዳን ወር የበጎ አድራጎት ተግባራት የሚበዙበትና ከፈጣሪ ዘንድ የምንገናኝበት የምናገኘው ምንዳ በብዙ እጥፍ የሚባዛበት ወር ነው ሲሉ ገልጸዋል። እንደሚታወቀው የሐረሪ እስልምና ጉዳይ ከፍተኛ ምክር ቤት ለረመዳን ወር ጾም
ለመቀበል ብዙ ዝግጅቱን ሁሉንም ዝግጅት ከአመራሩ ጋር ጨርሶ ብሏል። ስለዚህ የረመዳን ወር ለመያዝ ጾም ለመያዝ ዛሬ ማክሰኞ ማታ ምናልባት ጨረቃዋ ከታየች ዛሬ ማታ ለነገ አጥቢያ ማለት ነው ሮብ ጾም ሆኖ ይውላል ማለት ነው። ዛሬ ማታ ካልታየች ደግሞ ሮብ ከታየች ሐሙስ ቀን በጾም እንውላለን። ስለዚህ ሁሉም የሙስሊም ማህበረሰብ ሚዲያን እየተከታተለ ጾሙን መቀበል እንዳለበትና ምናልባት ወርዋ ከታየች ጨረቃዋ ከታየች ዛሬ ማታ ይዘን ነገ ሮብ ጾመኛ እንሆናለን። ህዝበ ሙስሊሙ ታላቁን የረመዳን ጾም ሲጾም የተቸገሩትን በመርዳትና በመደገፍ ሊሆን እንደሚገባ የሃይማኖት መምህሩ ሼክ አብዱል ሐኪም አህመድ ገለጹ። ለ1447ኛው ረመዳን ጾም በሰላም አደረሳችሁ በማለትም ለህዝበ ሙስሊሙ መልእክታቸውን አስተላልፈዋል። ዘገባው የአሚራ አህመድ ነው። አያንቱ አህመድ ተጨማሪውን ታቀርበዋለች። ታላቁ የረመዳን ወር በመላው ዓለም በሚገኙ የእምነቱ ተከታዮች ዘንድ በጉጉት የሚጠበቅ በጾምና በተለያዩ ሃይማኖታዊ ስነ ስርዓት በማከናወን የሚያልፉት ወር እንደሆነ ይታወቃል። ከሐረሪ ክልል ብዙሃን መገናኛ ኤጀንሲ ጋር ቆይታ ያደረጉት ሼክ ኡስታዝ አብዱል ሐኪም አህመድ የረመዳን ወር በእስልምና ሃይማኖት ተከታዮች ዘንድ ቁርአን የወረደበት ወር በመሆኑ ህዝበ ሙስሊሙ ለወሩ ያለው ከበሬታና ናፍቆት ትልቅ መሆኑን ያስረዳሉ። ህዝበ ሙስሊሙ የጾም ወራቱን ሃይማኖታዊ አስተምህሮቱ በሚያዘውና በመልካም ተግባራት ማሳለፍ እንደሚገባ ገልጸዋል። ጠብቲ ዚና መምሰል ዛልባ የረሱሉላህ ዐለይሂ ሰላቱ ወሰላም ወቅት በዚናራ አዘገጃጀታችን መምሰል እንዳለበት የሚለውን ስናይ ዝግጅታችን የረሱል አሰዋ መሐመድ ጊዜ ነበረ፣ የሰሃባቶች ጊዜ ነበረው አዘገጃጀት መሆን አለበት ማለት ነው። ከዚህ በተጨማሪም በጾም ወቅት መንፈሳዊና አካላዊ ዝግጅት ማድረግም እንደሚገባ ኡስታዝ አብዱል ሐኪም አህመድ ተናግረዋል። ዞክሶ ባሂንታ ይታወቃማ ኩሉ ሐዞም ይቃዛል ረመዳን ወህሪቤ ሙጢ ነገኛ እንዲሁም እንደሚታወቀው የረመዳን ወር ብቻ የምናገኘው ኢባዳ አለ፣ የምሽት ተራዊ የምንሰግደው ማለት ነው። አንድ ሰው ቀን ከጾመ በኋላ ኢሻይ ከሰገደ በኋላ ተራዊህ የሚሰግድ ይሆናል። ቀን በቀን ኸይራቶች መካከል አንዱ ነው። ይሰግድ ይዛል ሆናል ማይ ኸይራታች ማበይነ ቢሐዞንት ዞክሶም ዚት ለመዳ ሺያች ማበይነ እንዲሁም የተለመደ ነገሮች መካከል አንዱ ረመዳን ወር ሲገባ ቁርአን መክተም የሚል ነገር አለ። ቁርአን በአግባቡ መቅራት አለብን። ነቢ ሙሻሐል በና ቁርአን ዚናው መቅራህ አልበና ኡስታዝ እንደገለጹት ረመዳን ወር መልካም ስራዎችን መስራት ላይ ራሳችንን የምናጠነክርበት የመረዳዳት ባህላችንን ይበልጥ የሚጠናከርበት ሊሆን ይገባል ብለዋል። ማይ ለባይቲ ሶመን ቤ ሩህ ዚና ሊሙጢ ሚሐሰቡ መልታ በጾም ጊዜ ለራሳችን ብቻ ማሰብ ሳይሆን ለጎረቤቶቻችንም ማሰብ አለብን። እንዲሁም በአቅራቢያችን ያሉት ምስኪኖች፣ ደካሞች ይኖራሉ። ለዚህ በምንችለው በመስጠትና በማገዝ መስፈጠር አጅሩ የተለየ ነው ማለት ነው። ጋር ሞሻ መትፈጠር አጅሪዞም ዚትላያን ተባሂንት አቅመ ደካሞችን መርዳት፣ ወላጅ አልባ ህጻናትን መጎብኘትና ማጽናናት እንዲሁም ጎረቤቶቻችንንና ዘመዶቻችን ጋር ያለንን መልካም ግንኙነት ማጠናከር በወሩ ከሚወደዱ ተግባራት መካከል መሆኑን ገልጸዋል። በረመዳን ወር የምንሰራውን መልካም ስራ ከሌላውም ጊዜ በበለጠ በፈጣሪ ዘንድ የሚያስገኙትን ተቀባይነትና ትሩፋቶች ብዙ እጥፍ በመሆኑ ጊዜያችንን በአግባቡ ተጠቅመን የምናተርፍበት ሊሆን ይገባል ሲሉም አሳስበዋል። ሶመን አላይ ሳቢም ሁሉፍ ያኒ ጾም ከሌላ ጊዜ የበለጠ እንድንራብና እንድንጠማ የተፈለገበት ምክንያት አለው። ለተቸገረው እንድናስብ ያደርገናል። ረሃብን፣ ጥማትን፣ ምግብ የሌለው ለተራበው ለተጠማው እንዴት ማሰብ እንዳለብን ያስተምረናል። ዘሌላ አዞል የሙክት በሚሐሰብ ሐልበና ይልዛልሺው ምናሽኩት ንሒስ ቢኩታሸና ሐሊላሉ ሱብሃንአላህ። በመጨረሻም በዓለማችን ሰላም እንዲሰፍንና በተለያዩ የዓለም ክፍሎች በተለያዩ ምክንያት ለችግር ለተጋለጡ ዜጎች ችግራቸውን እንዲወገድ ልንጸልይ ይገባል ብለዋል። ለመላው ህዝበ ሙስሊም እንኳን ለ1447ኛው ረመዳን ጾም በሰላም አደረሳችሁ በማለት ሼክ አብዱል ሐኪም አህመድ መልእክታቸውን አስተላልፈዋል። የተርኪና የሐረር ከተማ ግንኙነት ከ100 ዓመታት በላይ የዘለቀ ቱርክ ሐረርን እንደ ሁለተኛ ቤቷ የምትቆጥራት መሆኑን የሐረሪ ክልል ባህል ቅርስና ቱሪዝም ቢሮ አስታወቀ። ቅርስ ጥበቃና በሰው ኃይል ልማት ላይም አብረው እየሰሩ መሆናቸውም ተገልጿል። ናርዶስ ዳምጤ ተጨማሪ ዘገባውን ታቀርበዋለች።
የቱርኪዬና የሐረር ከተማ ግንኙነት ከመቶ ዓመታት በላይ የዘለቀ ሲሆን ቱርኪዬ ሐረርን እንደ ሁለተኛ ቤቷ የምትቆጥራት መሆኑን የሐረሪ ክልል ባህል ቅርስና ቱሪዝም ቢሮ አስታውቋል። የቢሮው ኃላፊ አቶ ተወለዳ አብዶሽ ለጋዜጣ ፕላስ እንደገለጹት የሁለቱ ሀገራት ግንኙነት ጠንካራና ታሪካዊ ሲሆን ከመቶ ዓመታት በላይ የተሻገረ እንደሆነም ገልጸዋል። ቱርኪዬ ሐረርን እንደ ሁለተኛ ቤቷ የምትቆጥራት ከተማ መሆኗንም አንስተዋል። ሁለቱም ሀገራት በባህል፣ በሃይማኖት፣ በትምህርት፣ በንግድና በዲፕሎማሲ ግንኙነታቸው የጠበቀ ነው ያሉት ኃላፊው ይህም ጥልቅ ህዝብ ለህዝብ ትስስራቸውን የበለጠ እንደሚያጠናክረው ገልጸዋል። የኦቶማን ቱርኪዬ ከሰሃራ በታች የመጀመሪያውን ቆንጽላ ጽህፈት ቤት በሐረር ከተማ መክፈቱ የሐረርና የኦቶማን ቱርክን ዲፕሎማሲያዊ ግንኙነት ወደ ከፍተኛ ደረጃ የደረሰው እንደነበርም ጠቁመዋል። ቆንጽላ ጽህፈት ቤቱ እንደ አውሮፓውያን አቆጣጠር ከ1912 ጀምሮ እስከ 1925 ድረስ ያገለግል የቆየ ሲሆን በአሁኑ ጊዜ ህንጻው ታድሶ ጥንታዊ እቃዎች ያሉበት ሙዚየምና የባህል ማዕከል ሆኖ እያገለገለ እንደሚገኝም ተናግረዋል። ሐረርና ቱርኪዬ የህትማማች ከተማ ግንኙነት አላቸው ያሉት አቶ ተወለዳ በቅርስ ጥበቃና በሰው ኃይል ልማት ላይም አብረው እየሰሩ መሆናቸውን አንስተዋል። በሐረር ጥንታዊ ጀጎል ውስጥ የሚገኘው የቱርኪዬ የቀድሞ ቆንጽላ ጽህፈት ቤት በአሁኑ ጊዜ ሙዚየምና የባህል ማዕከል ሆኖ እያገለገለ ይገኛል። ክብራት ተመልካቾቻችን ከሐረሪ ቴሌቪዥን ወደ እናንተ እየደረሰ ያለውን የአማርኛ ቋንቋ ዕለታዊ የዜና ወጃችን ወደ እናንተ መድረሱን እንደቀጠለ ነው። ወደ ሀገር አቀፍ ዘገባዎች አለፍን። ኢትዮጵያ በውሃና ሳኒቴሽን ዘርፍ ያስመዘገበቻቸው ውጤቶች ለአህጉራዊ አጀንዳ ማሳካት ትልቅ መሰረት የሚጥሉ መሆናቸውን የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ገለጹ። በሌላ ዜና ኢትዮጵያ በአፍሪካ ህብረትና በጣሊያን አፍሪካ ጉባኤዎች ጥቅሞቿንና ፍላጎቶቿን ያስጠበቁ ስኬታማ የዲፕሎማሲ ተግባራት ማከናወኗን የውጭ ጉዳይ ሚኒስቴር አስታወቀ። ሌንሽ መልስኝንና መሰል ሀገር አቀፍ ዘገባዎችን በተከታይነት ታቀርብልናለች። ኢትዮጵያ በውሃና ሳኒቴሽን ዘርፍ ያስመዘገበቻቸው ውጤቶች ለአህጉራዊ አጀንዳ መሳካት ትልቅ መሰረት የሚጥሉ መሆናቸውን የውሃና ኢነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋ ገለጹ። ሚኒስትሩ ከኢዜአ ጋር ባደረጉት ቆይታ አፍሪካ በውሃ ሀብት የታደለች ብትሆንም አሁን በዓለም አቀፍ ደረጃ ዝቅተኛ የመጠጥ ውሃ ሽፋንና የኃይል አቅርቦት ያላት አህጉር መሆኗን ጠቁመዋል። የ39ኛው የአፍሪካ ህብረት የመሪዎች ጉባኤ በውሃና ሳኒቴሽን ላይ አተኩሮ መካሄዱ ለአህጉሪቱ ወቅታዊና ዘላቂ ፍላጎትን ለማሳካት እጅግ አስፈላጊ መሆኑን ገልጸዋል። ኢትዮጵያ በውሃና ሳኒቴሽን ዘርፍ ያስመዘገበቻቸው ስኬቶች ለአህጉራዊ አጀንዳ መሳካት ትልቅ መሰረት የሚጥሉ መሆናቸውንም ጠቁመዋል። ኢትዮጵያ ባለፉት ዓመታት በመንግስት ቀጥተኛ በጀትና በዓለም ባንክ የገንዘብ ድጋፍ ባከናወነቻቸው ስራዎች ተጨባጭ ለውጥ ማስመዝገቧንም ሚኒስትሩ ገልጸዋል። ከስኬቶቹ መካከልም እስካሁን 80 ሚሊዮን የሚጠጋውን የሀገሪቱን ህዝብ የንጹህ መጠጥ ውሃ ተጠቃሚ ማድረግ መቻሉን ተናግረዋል። የሀገሪቱ የኃይል አቅርቦት ዋነኛ መነሻ የውሃ ሀብት መሆኑን የጠቀሱት ሚኒስትሩ የታላቁ የኢትዮጵያ ህዳሴ ግድብ ለዚህ ትልቅ ማሳያ መሆኑን ገልጸዋል። ኢትዮጵያ ከንግግር ባለፈ በተግባር እያሳየች ያለችው ውጤት ለሌሎች የአፍሪካ ሀገራትም ትልቅ ትምህርትና ተሞክሮ የሚሰጥ መሆኑን አብራርተዋል። ኢትዮጵያ በአፍሪካ ህብረትና በጣሊያን አፍሪካ ጉባኤዎች ጥቅሞቿንና ፍላጎቶቿን ያስጠበቁ ስኬታማ የዲፕሎማሲ ተግባራት ማከናወኗን የውጭ ጉዳይ ሚኒስቴር አስታውቋል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ በሰጡት መግለጫ በጉባኤው የተለያዩ ሀገራት መሪዎች፣ የውጭ ጉዳይ ሚኒስትሮች፣ ቀዳማዊ እመቤቶች፣ የተለያዩ እንግዶችን ጨምሮ ከ20 ሺህ በላይ ተሳታፊዎች መገኘታቸውን ጠቅሰዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከጉባኤው በተጓዳኝ ከተለያዩ ሀገራት መሪዎችና ከዓለም አቀፍ ተቋማት ኃላፊዎች ጋር ፍሬያማ ውይይቶችን ማድረጋቸውን ገልጸዋል። ጠቅላይ ሚኒስትሩ በጉባኤው መክፈቻ ላይ ባደረጉት ንግግር ኢትዮጵያ በአፍሪካ ጉዳይ የምትጫወተውን ገንቢ ሚና አጠናክራ እንደምትቀጥል ማረጋገጣቸውን አንስተዋል። በጉባኤው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከተለያዩ ሀገራት የውጭ ጉዳይ ሚኒስትሮች ጋር ውይይት ማድረጋቸውንም ነው አምባሳደር ብርሃኑ ያነሱት። ኢትዮጵያ በጉባኤው ጥቅሞቿንና ፍላጎቶቿን ያስጠብቁ ስኬታማ የዲፕሎማሲ ተግባራት ማከናወኗን ተናግረዋል። የጉባኤው ተሳታፊዎች በክብር ወደ የሀገሮቻቸው ሽኝት እንደተደረገላቸው በመግለጫቸው ጠቅሰዋል።
ብልጽግና ፓርቲና የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ለሰባተኛው ጠቅላላ ምርጫ የምረጡኝ ቅስቀሳ ዝግጅት አድርገናል አሉ። የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ዶክተር በቂላ ሁሪሳ ከፋና ሚዲያ ኮርፖሬሽን ጋር ባደረጉት ቆይታ እንዳሉት ፓርቲው ለምረጡኝ ቅስቀሳ በቂ ዝግጅት አድርጓል። የኢዜማ ፓርቲ ህዝብ ግንኙነት ኃላፊ ኢዩኤል ሰለሞን በበኩላቸው የምርጫ ሂደቶችን ብቻ የሚመለከት ራሱን የቻለ ግብረ ኃይል መቋቋሙን ተናግረዋል። ግብረ ኃይሉ የፓርቲውን ማኒፌስቶ ማስተዋወቅን ጨምሮ የምረጡኝ ቅስቀሳ ዘመቻዎች በተቀመጠላቸው የጊዜ ሰሌዳ ተራሽ እንዲሆን የሚሰራ ነው ብለዋል። የፖለቲካ ፓርቲዎቹ በተለያዩ ዘርፎች በቀጣይ ለመስራት ያቀዷቸውን ትልሞች በምረጡኝ ቅስቀሳ ዘመቻቸው ለማስተዋወቅ እንደሚሰሩም አመልክተዋል። በሰባተኛው ጠቅላላ ምርጫ በተለያዩ የፖለቲካ ፓርቲዎች አቤቱታዎች ሲቀርቡ በህግ አግባብ ብቻ ፈጣን እልባት ለመስጠት ዝግጅት የተደረገ ነው ሲሉ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት ገለጹ። ፕሬዝዳንቱ ዝግጅቶች የተደረጉ የሚገኙት በኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1163/2011 እና በስነ ስርዓት ህጉ መሰረት መሆኑን ለፋና ሚዲያ ኮርፖሬሽን ተናግረዋል። በዚህም በአሁኑ ወቅት ከወረዳ ፍርድ ቤቶች ጀምሮ እስከ ሰበር ሰሚ ችሎት የውጭ ሀገራት ተሞክሮን በማጣመር ለዳኞች ስልጠና ለመስጠት አማካሪ መቀጠሩን አብራርተዋል። ለዝግጅቱ በቅድሚያ በዘርፉ ላይ የዳሰሳ ጥናት መደረጉን ጠቅሰው የፌዴራልና ክልል ዳኞችን ማዕከል በማድረግ ለተመረጡ ዳኞች በ3 ዙር የአቅም ማጎልበቻ ስልጠና እንደሚሰጥም ጠቁመዋል። በቅድመ ምርጫና ድህረ ምርጫ በፖለቲካ ፓርቲዎች ሊነሱ የሚችሉ አቤቱታዎች ህግን በመከተል የተፋጠነ እልባት ለመስጠት መዘጋጀታቸውንም ገልጸዋል። በመጪው ምርጫ ከፍተኛውን የህዝብ ድምጽ የሚያገኝ የፖለቲካ ፓርቲ በዲሞክራሲ መንገድ ሰላማዊ ሽግግር እንዲያደርግ በገለልተኝነት በህግ አግባብ እንደሚሰሩም አረጋግጠዋል። የውጭ ዜና ታንዛኒያ የአፍሪካ አየር መንገዶች የጋራ ትብብርን ተቀላቀለች። የጋራ ትብብር መፍጠሩ ደግሞ በቀጣይ ለአየር መንገዱ የአፍሪካ መዳረሻዎችን በማሳደግ ረገድ ጉልህ ሚና ይኖረዋልም ተብሏል። ምስጋናው ኃይሉ ተጨማሪ አለው። የኬንያን አየር ትራንስፖርት በአፍሪካ አቪዬሽን ውስጥ ካሉት የአየር ትራንስፖርት ታላላቅ ተቋማት ጋር ትስስር መፍጠሩ በአፍሪካ አየር ትራንስፖርት ዘርፍ ግንባር ቀደም ለመሆን እንዲሰራ ያስችሏል እየተባለ ነው። ታንዛኒያም የኬንያ አየር ትራንስፖርት ኡጋንዳ፣ ኢትዮጵያና ደቡብ አፍሪካ የሩዋንዳ ያሉበትን የጋራ የአየር ትራንስፖርት ትብብር በመቀላቀል በዘርፉ እምርታ ለማስመዝገብ እንደምትሰራ ይፋ አድርጋለች። የጋራ ትብብር መፍጠሩ የአፍሪካን የወደፊት ዕጣ ፈንታ ከመለወጥ ባሻገር የኢኮኖሚና ቱሪዝም አቅጣጫዎችንና አቅምን ይጨምራል ተብሎ ይታምኑበታል። ታንዛኒያም ልክ እንደ ኬንያም ከኡጋንዳ፣ ከኢትዮጵያ፣ ከደቡብ አፍሪካና ከሩዋንዳ ጋር በዚሁ ዘርፍ ተሳታፊ የምትሆንበት እድል ተፈጥሮላታል። ኬንያ ደግሞ በአገሪቱ ባላት ሀገራት መካከልም ያለውን የአየር ትራንስፖርት ማዕከል እያጠናከረች ትገኛለች። ኬንያ የበረራ መስመሮቿን እያሳደገች ሲሆን ወደ ሀገሮች የሚደረገውን እንቅስቃሴ ማፍጠን ብቻ ሳይሆን በዘርፉ ተወዳዳሪ የሆነ ኢኮኖሚ ለመገንባትም እየተጋች ትገኛለች። ትብብሩ ታላላቅ የአፍሪካ ሀገሮች የሚያገናኝ ሲሆን በቀጠናው የንግድ ትስስር በመፍጠር የቱሪዝም ምንጭን ያሰፋል ተብሏል። ይህ ትስስር ለበረራ ተጓዦች መልካም እድል የሚፈጥር እንዲሁም ለረጅም ጉዞ ተጠቃሚዎች ደግሞ የጉዞ ሂደቶችን ያሳልጥላቸዋል። የኬንያ አቪዬሽን ዘርፍ በፍጥነት እድገት እያስመዘገበ ያለ ተቋም ነው። መሰል ተባባሪ የአየር መንገዶችን መቀላቀሉ ደግሞ ልክ እንደ ታንዛኒያ የአህጉራዊ ግንኙነት መግቢያ ወደ ሆነው አንዱ የአፍሪካ አየር ጉዞ ማዕከልነት እንዲቀላቀሉ ሀገራትንም ጭምር ያግዛል። በምስራቅ አፍሪካና የዓለም አቀፍ መዳረሻዎች የሆነችው ኬንያ አሁን በአህጉራዊና የአየር ጉዞ ውስጥ ተዋናይ ለመሆን ጠንክራ እየሰራች ትገኛለች። ኬንያ እንደ አውሮፓውያን አቆጣጠር በ2023 ብቻ 2.3 ሚሊዮን ዓለም አቀፍ የመንገደኞችን ያጓጓዘች ሲሆን የአሁኑ እርምጃዋ ከአሁን ቀደም ከነበረው ከጠቅላላው የመንገደኞች እንቅስቃሴ 40 በመቶውን ይጨምርላታል ሲል ትራቨል ኤንድ ቱር ወርልድ ዘግቧል። ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ለዕለቱ ያዝንላችሁ ዜናዎች ተከታተላችሁ ሲመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከቀሪ የሐረሪ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ